ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። አዲስ ባንክ ለስኬቱ የታመነ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ለጦርነት ምንም ፍላጎት የለንም፣ ነገር ግን ሀገራችንን እንዴት መከላከል እንደሚገባን እናውቅበታለን ሲሉ ተናገሩ። የብልጽግና ፓርቲ አጀንዳ ከሱዳን ጦርነት ጀርባ ያሉ አካላት አጀንዳ ነው ብለዋል። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ከሀገር ውስጥ መንግስታዊ መገናኛ ብዙሃን ጋር ባደረጉት ቃለ ምልልስ ስለ ዓለም አቀፍ የኃይል አስተላለፍ፣ የአሜሪካ እርምጃዎችና ሚዛናዊ ዓለም በመፍጠር ሂደት በሱዳን ጦርነትና በኢትዮጵያ መንግስት ላይ ትኩረት ያደረጉ ጥያቄዎችና ምላሾች ተሰራጭቷል። በኢትዮጵያ መንግስት በኩል ይራመዳል ስለተባለው የሁለት ውሃዎች ትርክትና የጦርነት ጉሰማ በጋዜጠኞች ሲጠየቁ ፕሬዝዳንት ኢሳያስ አፈወርቂ በዚህ ጉዳይ ላይ ጊዜ ማባከን የለብንም፣ ምላሽ የሚያሰጥም አይደለም ሲሉ አጣጥለው አጠር ያለ ማብራሪያ ግን ሰጥተዋል። የኢትዮጵያ መንግስት ገዢ ፓርቲ የሆነውን ብልጽግና ፓርቲን የፕሪቶሪያ ስምምነት እያለ እንኳን በራሱ ህዝብ ላይ የጦርነት አጀንዳ እያራመደና በአማራ በትግራይና በኦሮሚያ ክልሎች ህዝቦች ላይ ጦርነት አውጇል በማለት ወቅሰዋል። በኤርትራ ላይም ጦርነት ካወጀ ሰነባብቷል ሲሉ ፕሬዝዳንቱ ወንጅለዋል። በተጨማሪም ገዢው ፓርቲ ባከማቸው ሰው አልባ የጦር አውሮፕላን ወይንም ድሮኖችና የጦር መሳሪያዎች እየተኩራራ ነው በማለት የከሰሱት ኢሳያስ አፈወርቂ እኛ ለጦርነት ምንም ፍላጎት የለንም፣ ነገር ግን ሀገራችንን እንዴት መከላከል እንደምንችልና እንደሚገባን እናውቅበታለን ሲሉ አስጠንቅቀዋል። أنا كنت حتى توصعهم ما حشي بقولكم يا حسيبنا يا ريحاناتو 4 ፊደላት ዘለዋ እኔ እንኳን ይህን ጥያቄ ባታካትቱት መርጥ ነበር። ምክንያቱም 4 ቃላትን መጠቀም ስለሚበቃ ሰነፍና ስስት የሚሉት መገለጫዎቹ ናቸው ብዬ ስለማምን እንዲህ ያለውን አጀንዳ ፈጥሮ ጦርነት ለማንሳት መሞከር እጅግ አስገራሚ ነው። እስከዛሬ በኢትዮጵያ ውስጥ በተለያዩ ጊዜያት ወደ ስልጣን የመጡት መንግስታት ጦርነት ሲያውጁ ተመልክተናል። እንዲህ አይነቱን ግን አይተንም ሰምተንም አናውቅ። የብልጽግና መንግስት በቅድሚያ የራሱ ህዝብ ላይ ነው ጦርነት ያወጀው። ይሄ ውሃ፣ ቀይ ባህር ወዘተ የሚሉት ነገር ማዳመቂያ ነው። የቀይ ባህርን ጉዳይ ማንሳት ማለትና ናይል ላይ ጦርነት እንደማወጅ ነው የሚቆጠረው። ስንት ሀገራት ላይ ነው ጦርነት የታወጀው ማለት ነው ብዬ ሳስብ ያስቀኛል። አሁን ጦርነቱ ማን ላይ እንደታወጀ ራሱ ግራ አጋቢ ነው። የፕሪቶሪያ የሰላም ስምምነት ፈረምን ብሎ እንኳን ብልጽግና ትግራይ ላይ ጦርነት አውጇል። ፋኖን አጠፋለሁ ብሎ አማራ ላይ፣ ኦሮሚያ ላይ፣ ሌሎችም የኢትዮጵያ ክልሎች ላይ ጦርነት አውጇል። ማብቂያ የሌለው ቀውስ ነው የተፈጠረው። በየቀኑ ቀይ ባህር ወይም የባህር በር የሚሉ አጀንዳዎችን ሲያራምዱ እናያለን። ነገር ግን ይህን በቁም ነገር የሚቀበሉት ወይም የሚሰሙት አካላት እነማን እንደሆኑ ግራ ያጋባኛል። አሁን ባለው ሁኔታ ወደ እንደነዚህ አይነቱ ቀውስ የሚገባ አካል በእኔ እይታ ሰነፍና ፈሪ ነው። አሁን በሀገሪቱ መንግስት ላይ የምታዘበው ነገር ስስት እንዳለ ነው። የኤርትራ ራዕይ ግልጽና ከኢትዮጵያ ጋር ጥሩ ትስስር መፍጠር ነበር ያሉት ፕሬዝዳንት ኢሳያስ፣ ነገር ግን በብልጽግና ፓርቲ አጀንዳ መደናቀፍ የለብንም ነው ያሉት። የብልጽግና ፓርቲ አጀንዳ ያሉትን ሲገልጹ በአፍሪካ ቀንድ ቀጠና ላይ ግጭት ለመቀስቀስ በሚሰራ የውጭ ኃይል የሚመራና አሁንም በሱዳን ውስጥ 1000 ቀናትን የተሻገረው ጦርነት በስተጀርባ ያለ ኃይል አጀንዳ ነው ሲሉ ወቅሰው የውጭ ኃይል ያሉትን አካል በስም ሳይገልጹ አልፈዋል። ይሁን እንጂ ፕሬዝዳንቱ በሱዳን ጦርነት ጉዳይ ምላሽ ሲሰጡ የሱዳን ዋነኛ በጥባጭ የተባበሩት አረብ ኤምሬትስ ነው ሲሉ ተናግረዋል። የገዢው ፓርቲ አስተሳሰብም በኢፍትሐዊነት፣ በኪሳራ፣ በፈሪነትና በስግብግብነት የሚገለጽ በመሆኑ ትኩረታችንን መበታተንና ለተሳሳተ አስተሳሰብ ቦታ መስጠት ስለሌለብን በሀገር ውስጥ ልማት ላይ ማተኮር አለብን ብለዋል። በኢትዮጵያና በኤርትራ መካከል ባለው ውጥረት በተለያዩ አጋጣሚዎች ባለስልጣናት አስተያየት እየሰጡ ሲሆን ከጥቂት ሳምንታት በፊት የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በአንድ መድረክ ላይ በሰጡት ማብራሪያ ኢትዮጵያ የባህር በር ጥያቄ ብታነሳም ባታነሳም በኢትዮጵያ ላይ የጠላትነት ፖሊሲ ማራመድን ግቡ ያደረገ መንግስት በኤርትራ እንደሚገኝ ተናግረው ነበር።
በተጨማሪም ቀጠናው ላይ ብጥብጥ መፍጠር የሙሉ ጊዜ ስራው የሆነ ስርዓት በኤርትራ መኖሩን ሚኒስትሩ ወንጅለው እንደነበር ይታወሳል። ከሳውዲ አረቢያና ከግብጽ ጋር ስላላቸው ግንኙነት የተጠየቁት የኤርትራው ፕሬዝዳንት የኤርትራ የዘመናት ሀገራዊ ፖሊሲ ቀጠናዊ መረጋጋት ላይ ነው ብለው ተነጥለን መኖር ስለማንችል የትኩረት አማራጭ ሳይሆን ግዴታ ነው ሲሉ ገልጸዋል። ይህ መርህ በአባይ ተፋሰስ ሀገራት፣ በአፍሪካ ቀንድ ሀገራት፣ በቀይ ባህርና ባህረ ሰላጤው ሀገራት ጭምር ሊከበር የሚገባው ነው ያሉት ኢሳያስ ቀጠናው በውስጥ ድክመቶችና በውጭ ጣልቃ ገብነቶች የማያቋርጥ ቀውስ ውስጥ በመሆኑ እነዚህ ተግዳሮቶች ሳይፈቱ ልማት ሙሉ በሙሉ ሊሳካ አይችልም ሲሉ ተናግረው ከሳውዲ አረቢያም ሆነ ሌሎች ግንኙነታቸው በዚህ መርህ መሆኑን ተናግረዋል። ከሳውዲ አረቢያ መንግስት ጋር ያለን የሁለትዮሽ ግንኙነት ሌላ ጥምረት መመስረት ሳይሆን ሳውዲ አረቢያ በቀይ ባህር አካባቢ መረጋጋትን፣ ጸጥታና ልማትን በማስፈን ረገድ ሊጫወተው የሚገባ ሚናና ታሳቢ በማድረግ የጋራና ሰላማዊ ዓላማ ያለው ነው ብለዋል። ኢሳያስ ከትራምፕ አስተዳደር ጋር የሚኖራቸውን ግንኙነት በተመለከተም ማብራሪያ ሰጥተዋል። በተለያዩ ጊዜያት ወደ ስልጣን የመጡት የአሜሪካ አስተዳደሮች ሲከተሉት የቆዩት የውጭ ፖሊሲ በኤርትራ እንዲሁም በዓለም ላይ ጎጂ ውጤቶችን አስከትሏል ያሉ ሲሆን በእኛ በኩል ከነጻነት በፊት ጭምር በህዝባችን ላይ የደረሱ በደሎች ቢኖሩም ከመጀመሪያው አንስቶ ይቅር በመባባልና በመርሳት ገንቢ ግንኙነት ለመፍጠር የፖሊሲ ጥረት አድርገናል። ነገር ግን ቅን ጥረታችን ተገቢው ምላሽ አላገኘም በማለት ቅሬታቸውን ተናግረዋል። ኤርትራ በፕሬዝዳንት ትራምፕ ሁለተኛ የስልጣን ዘመን ለገንቢ ግንኙነት ተነሳሽነት በመውሰድ በድጋሚ በጎ ፍቃዷን ማሳየቷን ገልጸው የሚያሳዝነው ግን ሂደቱ በተወሰኑ ተንታኞችና ሎቢስቶች የተደናቀፈ ይመስላል። ለምሳሌ የአሜሪካ ውጭ ጉዳይ መስሪያ ቤት በኤርትራ ስላለው ምቹ ያልሆነ የኢንቨስትመንት ሁኔታ ያወጣው የተሳሳተ ሪፖርት ነው። ሆኖም በቀሩት የትራምፕ አስተዳደር ዓመታት ለገንቢ ግንኙነት ያለንን ጥረትና ቁርጠኝነት አይቀንሰውም። አካሄዳችን በሁለትዮሽ የኤርትራ አሜሪካ ግንኙነት ላይ ብቻ የተመሰረተ ሆኖ አያውቅም። ቀጠናዊ ሰላምና መረጋጋት ለልማት ቅድመ ሁኔታ ነው በማለት አብራርተዋል። ሶማሊላንድን ሉዓላዊ ሀገር የማድረግ እቅድ ከ2 ዓመታት በፊትም ሊፈጸም የነበረ ቢሆንም የኢትዮጵያና ሶማሊያ ስምምነት እንዳከሸፈው የቱርክ መንግስት አስታወቀ። የእስራኤል የውጭ ጉዳይ ሚኒስትር አሁንም አዲስ አበባ መጥተዋል። የሶማሊያ መንግስት ጥብቅ ወዳጅ የሆነው የቱርክ መንግስት ላለፉት ዓመታት በትኩረት ሲሰራበት የቆየውና አሁን እየሰራበት ያለው ጉዳይ ሶማሊላንድ ዓለም አቀፍ እውቅና እንዳታገኝ መሆኑን ገልጿል። የቱርኩ የውጭ ጉዳይ ሚኒስትር ሀካን ፊዳን ከሰሞኑን ከቲአርቲ ሚዲያ ጋር ባደረጉት ቆይታ ሶማሊላንድን ሉዓላዊ ሀገር አድርጎ የማሳወጅ ፕሮጀክት ከ2 ዓመታት በፊት ሊፈጸም እንደነበር አስታውቀው መንግስታቸው ኢትዮጵያንና ሶማሊያን በማደራደር የአንካራ ስምምነት እንዲፈረም መደረጉ ፕሮጀክቱን በድንገት አክሽፎታል ብለዋል። ይሁን እንጂ በጋዛ በፈጸመችው ጭፍጨፋ ሳቢያ በቀጠናዋ ውስጥ የመገለል ስሜት ተፈጥሮባታል ያሏት እስራኤልን ሚና ለማሳደግ እስራኤልን የወከሉ አንዳንድ አካላት በሌላ እቅድ መጥተዋል ብለዋል የቱርኩ የውጭ ጉዳይ ሚኒስትር። የቱርክ መንግስት እንዳስታወቀው የአሁኑን የእስራኤል እርምጃ ለመከላከል ቅድመ ጥንቃቄ የተደረገ ሲሆን ሌሎች ሀገራት እስራኤልን ተከትለው እውቅና እንዳይሰጡ መገደብ ተችሏል። ዲፕሎማሲያዊ ግንኙነቶችን በፍጥነት በማሳደግ እንደ እስላማዊ ትብብርና እንደ ቀጠናዊ ሀገሮች ትብብርን አጎልብተናል ያሉት የቱርኩ ባለስልጣን ከምዕራባውያንም ጋር በመነጋገር የትኛውም ሀገር ለሶማሊላንድ እውቅና እንዳይሰጥ ከፍተኛ ጥረት ተደርጓል ብለዋል። እስካሁን ባለው ሁኔታም አስቀድመው እውቅና ይሰጣሉ ተብለው ከተጠበቁት ሀገሮች ውስጥ አንዳቸውም እውቅና እንዳልሰጡና ወደፊትም እንደማይሰጡ ተስፋ እናደርጋለን ሲሉ የውጭ ጉዳይ ሚኒስትሩ ገልጸዋል። ሶማሊላንድ ከኤደን ባህረ ሰላጤ በስተደቡብ ያለውን ቦታ ሲቆጣጠር በሰሜን በኩል ደግሞ የመን መገኘቷ ለየመንና ለሶማሊላንድ ግዛት የኤደንን ባህረ ሰላጤ መቆጣጠር የሚያስችል በመሆኑ ቀጠናው ላይ ምን አይነት ጨዋታ እየተካሄደ እንዳለ ማየት ይችላል ሲሉም አስረድተዋል። እስራኤል ለሶማሊላንድ የሰጠችው እውቅና ድብቅ ሴራ ያለው በመሆኑ ለሶማሊላንድም ከጥቅሙ ጉዳቱ የሚያመዝን ከመሆኑም ባለፈ ለእስራኤል እቅድ ማስፈጸሚያ መሆን በራሱ ውርደት ነው ሲሉ የቱርኩ ባለስልጣን ተናግረዋል። ይህ በእንዲህ እንዳለ ባለፈው ሳምንት ወደ ሀርጌሳ ሶማሊላንድ በአዲስ አበባ አድርገው የተጓዙት የእስራኤሉ የውጭ ጉዳይ ሚኒስትር ጌዲዮን ሳር በቀናት ልዩነት ዛሬም አዲስ አበባ ተገኝተዋል። በአሁኑ ጉዞ ግን ይፋዊ ግንኙነት ከኢትዮጵያ የውጭ ጉዳይ ሚኒስቴር ባለስልጣናት ጋር ያደረጉ ሲሆን ከውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደራ አበራ ጋር ተወያይተዋል።
በቅርቡ በኢየሩሳሌም ይደረጋል ተብሎ በሚጠበቀው አራተኛው የኢትዮ እስራኤል ፖለቲካ ምክክር መድረክ ላይ የሚሳተፍ የኢትዮጵያ ልዑክ ወደ እስራኤል እንደሚያቀና የሚጠበቅ ሲሆን በግልጽ ቀኑ ባይገለጽም እስካሁን የእስራኤል መንግስት ለሶማሊላንድ አስተዳደሮች ይፋዊ ግብዣ ወደ እስራኤል ማቅረቡ ይታወቃል። ልዩ በሆነው ውብ የገና ጀንበራችን ዘመን እንዳስቆጠረ ልማዳችን ሽመላችንን ጠርበን ወልውለን ሩራችንን ከርክመን ፈጭተን አብክተን ጋግረን ጠምቀን በመስክ በማጀታችን በየፊናችን ተሰናድተን የአዲስ ብስራት በዓላችንን በሐሴት እናከብራለን። ወጣት ጎበዛዙ ተሰባስበን አካልና መንፈሳችንን በጨዋታ በፉክክር በፍቅር እናድሳለን። ጎረቤት ከጎረቤት ወዳጅ ከዘመድ ተጠራርተን እንኳን አደረሰን እየተባባልን አንዳችን ለአንዳችን ያለንን መልካም ምኞት ፍቅራችንን እንገልጻለን። እንኳን ለብርሃነ ልደቱ አደረሳችሁ። አቢሲኒያ የሁሉም ምርጫ። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። እጅግ ዘመናዊ ፋብሪካ ዓለም በደረሰችበት የቴክኖሎጂ ውጤት ተደራጅቶ ብቁ ኬሚስቶችንና ዘመናዊ ላቦራቶሪዎችን አሟልቶ ለኢንዱስትሪዎች ግብዓት የሚሆነው የተለያዩ ኬሚካሎችን የሚያመርት የዘርፉ የጀርባ አጥንት በምርቶቹ ጥራትና አቅርቦት የሚወደስ አላይድ ኬሚካልስ ለሳሙናና ዲተርጀንት ፋብሪካዎች፣ ለቆዳና ብረታ ብረት ፋብሪካዎች፣ ለግንባታ ሥራ የሚውሉ መሳሪያዎችን ለሚያመርቱና ለወረቀት ፋብሪካዎች የሚያገለግሉ ሶዲየም ሲልኬት በፈሳሽና በጠጣር፣ አልካላይንና ኒውትራል በፈሳሽና በጠጣር፣ ሰልፈሪክ አሲድ፣ ሊኒየር አልካላይን ቤንዚን ሰልፈሪክ አሲድ፣ ናፍሳ፣ ሶዲየም ላውሪል ኢተር ሰልፌት፣ SLES፣ ኮኮዳይታኖላሚድ፣ CDEA፣ ኮካማይዶ ፕሮፒል ቤታይን፣ CAPB እና ሌሎችንም ኬሚካሎች በጥራትና በበቂ ሁኔታ አምርተን ለደንበኞቻችን ስለ አጠቃቀማቸው ስልጠና ሰጥተን በተመጣጣኝ ዋጋ እናቀርባለን። ለዚህም የበርካታ ISO እና አውቶራይዝድ ኢኮኖሚክ ኦፕሬተር AEO ሽልማቶች ባለቤት ነን። አላይድ ኬሚካልስ